ስለ ጓዳ እያወራን ምን እስከ መቼ ነው የምንኖረው? ስለ ሳሎናችን እናውራ ይሏቸዋል። እስከ መቼ ነው ኦሮሞ የምትለው? አሁን እንደ ኢትዮጵያ አይነት እናስብ ይላል። ኢኮኖሚካሊ ጀዋር ትላንት የነበረበት ቦታ ላይ ነው ያለው። መሳሰለ ችግር ከአንድ ከአማራ ብሔር ኦሮሞ ከአማራው ብሔር ተወላጅ ካመሳሰለ አማራውና ኦሮሞ አንድ ላይ ነው መቆም ያለባችሁ። ትግራይና አማራ አንድ ላይ ነው መቆም ያለባችሁ በሐሳብ ዙሪያ እንጂ በምትናገረው ቋንቋ አይደለም። ጠቅላይ ሚኒስትሩ የብሔር ፖለቲካን ዛሬ ከነጀዋር የተሻለ እየተጫወቱ ነው። የፈለገ ብትፈርጥ ብትነሳ ከጠቅላይ ሚኒስትሩ በላይ የብሔር ፖለቲካ ልትጫወት አትችልም። ስለዚህ ምንድነው እንደዛ ከሆነ ጠቅላይ ሚኒስትሩ ተጫወተ በማተሸነፈበት ሜዳ ላይ ከምትገኝ ጠቅላይ ሚኒስትሩ ምናልባት ልትገዳደርበት የምትችልበት የመጫወቻ ሜዳ ላይ ትገባለህ። which is ኢትዮጵያዊነት። ጥያቄ ተመልሶላችሁ የምታውቋላችሁ ብሔርተኞች፣ ኦሮሞ ተመልሶላል፣ አሁንም ጥያቄ ታነሳላችሁ። አማራ ተመልሶላል፣ ትግራዋይ ተመልሶላል። ላለፉት 27 ዓመታት ከትግራይ አብራክ የወጡ ሰዎች ናቸው እንግዲህ ስልጣን ላይ የነበሩት አይደለም እንዴ? የኢህአዴግ ፈላጭ ቆራጭ የነበሩት የትግራይ ጥያቄ ተመልሶላችኋል? ባለፉት 27 ዓመታት ጥያቄ ካልተመለሰልህ ከአብራክ በወጡ ልጆች በጀቱንም ታንኩንም ይዘው ጀቱንም ይዘው ጥያቄን ካልመለሱ የብሔር ፖለቲካ የህዝብን ጥያቄ አይመልስም ማለት ነው። እኔ የምረዳው አሁን ላይ ራሱ ጀዋር እያደረገ ያለው ከባለፈው ጊዜ ጀምሮ ባለፈውም ታስታውሳለህ ከጊዜ ጀምሮ የነበረው እየሰራቸው ያሉት ነገሮች መንግስት ራሱን እንዲያይ አድርጎታል ብዬ ነው የማስበው። ራሱ በነገራችን ላይ በዚህ ሁኔታ ነው ለአብዛኞቹ ደሞዝ ማይጨመረው። ደሞዝ ሊጨመር ሲል ሁሉም የፖለቲካ ስልጣን ላይ ያሉ ሰዎች የራሳቸውን እያንዳንዱን እንደ መዝናኛ እንኳን ሊቆጠር የሚገባውን ነገር እንደ ስራ አድርገው ያቀርቡላል ጠረጴዛ ላይ። ከማንም በላይ የሞትን እንደ ሻማ እየቀለጥን ለማህበረሰቡ እያገለገልን ነው ይለዋል። ምን ሰማው ግን ባለ ጉዳይ በየቦታው ሲያለቅስ ነው። እኔ አንድም በአገልግሎታቸው ቅልጥፍና ተማረክ ያለው የሚል ሰው እኔ ምናልባት የመንግስት ሚዲያ ላይ ቀርቦ የሚናገር ሰው ካልሆነ በስተቀር እኔ እንጃ። በተለይ በአሁን ሰዓት እኔ ምን እንደሚሰራ ራሱ አላውቅም። እንደውም በአሁን ሰዓት ቆጥሩ ነው ቴዲ። ብዙ ከተሰራም ደግሞ መሰለ ዞሮ ይመጣ ችግር አፋ ፈጻጸሞች አሉ ማለት ሜንሽን ማድረግ ይቻላል። ከተሰራም ደግሞ በዋነኛነት ነው። ከተሰራም ደግሞ ውጤቱ ነው መናገር ያለበት። ውጤቱሳ ምንድን ነው የሚያሳየው? አሁን አንተ ሳትሆን ኦኬ ማህበራትን ማደራጀት ካልክ እንደገና ለፖለቲካ አንተ የገባን ፖለቲካ ልታጠምቃቸው ገበሬውን አርሶ አደሩን ሰብስበ መዋል እሱ የፓርቲ ስራ ነው። አሁን የመንግስት ስራ ላይ ግን በአግባቡ ተቆጥሮ የተሰጠህን ነገር ዴሊቨር ማድረግ አለብህ ብዬ ነው የማስበው። አንድ ዛሬ ቢሮ ያለው አንድ የቀበሌ ሊቀመንበርም ሊሆን ይችላል አንድ የካቢኔ አባል ምን ያህል ባለጉዳዮችን በሰዓቱ ያገኛል? ለሻይ ቡና ሳይወጣ ሁለቱንም ይሰራሉ ከሚለቀው ነው። ለምሳሌ አገራችን ነው። አይ እኮ አገራችን ነው። አሁን እኛ እኮ እንዴት መሰለ እንዴ ባደጉት ሀገራት ቢሆን እኮ ታንቀ ነው የምትጠይቀው እኮ። ከኢትዮጵያ ውጭ እኮ ሀገር የለንም እኮ። የሆኑ አካላቶች እንደፈለጉ የሚፈነጩበት፣ የሆኑ አካላቶች ደግሞ አንገታቸውን አዘቅዝቀው የሚያለቅሱበት መሆን የለበትም። እዛ ሀገር ላይ ነዋሪ ማህበረሰቡ ራሱ የነቃ ነው ቴዲ። የሚገርምህ ይጠይቃል። ጠያቂ ነው አሁኑ ማህበረሰብ በጣም ነው የሚጠይቁ። እሺ እንመጣለን። እሺ ችግር የለውም። ዞሮ ዞሮ ለተነሱ ጥያቄዎች አንተ ደግሞ የራስን እንትን ትሰጣለህ። ችግር የለውም። ዋናው ግን ጥያቄው እየሆነ ያለው ነገር እንድታብራራ ነው። እሺ ሶራ ወደ አንተ ልምጣ። 6 ደቂቃ አለው እንዴ? እሺ አመሰግናለሁ ቴዲ። አሁን የተነሱ ነጥቦች አሁን እንደዚህ ነው። በቃ ኢትዮጵያ ውስጥ እንዳልከው አንዱ የሚከፈለው እንደውም ያንሰኛል የሚል አካል አለ። አንደኛው ደግሞ ማይከፈለኛ ይበዛል። ልክ እንደ ኳስ ተጫዋቾች ማለት እዚህ ጋር መጡ ቅድም እንዳልከው ያወሩ አይበቃንም ነው የሚሉት። አሁን እዚህ ጋር ያለው የወረዳ አስተዳደር፣ የወረዳ ሊቀመንበርም፣ የወረዳ ካድሬም ሳምቲንግ ላይክ አሁን እነሱም አይበቃንም እያለን ነው እንግዲህ። አሁን እንደዚህ አይነት ነገር ነው ያለው እንግዲህ። ሁሉም ጋር ችግር አለ ማለት ነው። አሁን ምን ያህል ሰርተው ነው በምንድን ነው የሚገመገሙት ምናምን እንግዲህ እኔ መረጃው ባይኖረኝም ግን አስቸጋሪ ነው። ሁሉም ሰው አይበቃኝም ያንሰኛል የሚል ብቻ ነው ያለው ኖርማሊ። እና ቀደም ደግሞ ተነስቶ ነበር የብሔርተኝነት ጉዳይ ምክንያት ብዙ ችግሮች ተከስተዋል። እንደገና ደግሞ እነ ብርሃኑ ነጋ ናቸው እንደዚህ የሸወዱን ኢትዮጵያ እያሉ ምናምን ነገር የሚለው ሀሳብ ተነስቷልና የስ አሁን እነ ብርሃኑ ነጋም ሆነ ብልጽግናው ለምሳሌ ከኢትዮጵያ የሚለው አንጻር ላይ አሁን ድሮ የሚነሱ ኢትዮጵያዊነት ችግር ያሏቸው ቅድም እሳቸው ሲያነሱ ነበረ። የታርጋ ጥያቄ፣ የናሽናል አይዲ ጥያቄ፣
የተለያዩ ጥያቄዎች የኢትዮጵያ አንድነትንና አንድነትን የሚያጠነክሩ ነገሮች የሆነ ፍንጭ እያየን ነው። እንግዲህ መቼም የተወሰኑ እንቅስቃሴዎች አሉ። እንግዲህ ውጤቱን መጨረሻ ላይ ብናየው ግን የኢትዮጵያን አንድ የሚያደርግ ወደ አንድ ማህበረሰብ የሚያሳድግ ከብሔር ፖለቲካ ወጣ ያለ አስተሳሰብ እያራመደ ነው ብልጽግና ብዬ የማምነው ነኝ በግሌ እና እነዚህ አይነት ሀሳቦች አሁን የፖለቲካ አራማጅ የነበሩ አሁን በብሔር ፖለቲካ አራማጅ የነበሩ ሰዎች ዙሩ ከሮባቸዋል። አሁን አንድ ብሔር ብቻውን አጨብጭቦ ምንም አይነት ለውጥ ሊያመጣ እንደማይችል እየተረዱ ይመስለኛል። ዛሬም ትናንትም እንዳልከው አዲስ የተቋቋመ የፋኖም አንድነት ምናምን ከኢትዮጵያውያን ጋር ነው ተባብረን ነው መስራት የምንፈልገው ምናምን የሚሉት ያ ነው በቃ። ምክንያቱም አንድ ብሔር ብቻ ተታግለ ለውጥ አታመጣም። ሌላው ብሔረሰብ አይቀበልም። ለሆነ ብሔረሰብ ብቻ ታግለ ለብሔረሰብ ብቻ ለዛኛው ብሔረሰብ ሞትለታለሁ አስብለታለሁ ብለህ ብትመጣ ሌላው አዲስ አበባ ስትገባ ያኛው ብሔረሰብ ደግሞ ነገ ተቃዋሚ ሆኖ ነው የሚመጣው። ለዚህ ነው አንድ የሆነ ወጥ የሆነ ፓርቲ ተቋቁሞ ለምሳሌ አሁን እነ ጀዋርም ፓርቲ ቢያቋቁሙ አሁን እኮ አንድ የሆነ ወጥ የሆነ ፓርቲ ተቋቁሞ እንደዚህ አይነት ፓርቲ ነን እኛ ኢትዮጵያ የሆነ ፓርቲ ነን ወይም ብሔርም ከሆነ የብሔር ፓርቲ ነው ተብሎ አንድ የሆነ መሰረታዊ ነገር ተይዞ ወደ ትግል ቢገባ ነው የሚሻለው የሚመስለኝ። ከትጥቅ ትግል ውጪ ልክ እንደዚህ አይነት ሐሳቦችን እያንጸባረቁ ምንድነው ሐሳባቸው? ልክ እንዳሉ የት ነበር ቀደም እንዳሉ ምንድነው ሐሳባቸው? just like that አሁን ምንድነው የነ ጀዋር ሐሳብ? ኦፍ ኮርስ እሺ፣ ለምሳሌ አመጽ ተነሳ፣ ህዝባዊ አመጽ ተነሳ። ህዝባዊ አመጹን ማን ሊመራው ነው? ለምሳሌ እሺ፣ ከዛ በኋላ ህዝባዊ አመጹ ለውጥ ቢያመጣ ማን ነው ስልጣን ላይ የሚመጣው? እና ከዛ በአቋራጭ ገብተን ስልጣን እንይዛለን ነው? እነማን ናቸው ስልጣን የሚይዙት? የትኛው የተደራጀ ፓርቲ አለ አሁን በአሁኑ ሰዓት ያንን ስልጣን ለመያዝ ሀገሪቷን ለማስቀጠል? ብዙ ነገሮች እኮ ጥያቄዎች መመለስ እኮ አለባቸው እኮ። ይሄ ለውጥ እኮ ሲመጣ ለምሳሌ ብልጽግናም እኮ እዛው ኢህአዴግ ውስጥ የነበሩ ሰዎች ኢህአዴግ መለወጥ አለበት፣ ኢህአዴግ አስተሳሰብ ትክክል አይደለም ግን መታደስ አለበት፣ ለውጡን እንዳለ ሆኖ ያለፈውን ሳናጠፋ ግን የተለወጠ ነገር ይዘን እናስተካክለው ብሎ ከዛ ውስጥ የመጡ ናቸው እኮ። ቢያንስ እዛ ሲስተም ውስጥ ነው እዛው ሲስተም ውስጥ እንኳን ሆነው ምን ያህል እንደተቸገሩ ግን እስካሁን ድረስ እኮ የሚቸገሩት እኮ ሲስተም ውስጥ ያሉ ሌሎች አካላት ጠንካራ አቅም ስላላቸው ምን ያህል እንደተገዳደሯቸው የሚታይ ነው እንግዲህ። ግን አሁን ለምሳሌ ሀገር ዝም ብለህ አሁን ለምሳሌ ፌስቡክ ላይ ህዝባዊ አመጽ መነሳት አለበት፣ የሆነ ነገር እንደዚህ መሆን አለበት፣ የሆነ ኦሮማይ ደርሷል አሁን እንደዚህ ነው ቢባል እሺ፣ ከዛስ ነው የትኛው ኃይል ነው የሚይዘው ስልጣን? ኢትዮጵያ ውስጥ ያለው ኃይል እንግዲህ እንደተባለው ደካማ ፓርቲዎች ናቸው ምናምን ይባላል። ከዛስ ማን ነው ስልጣኑን የሚይዘው? ወደፊት ኢትዮጵያ አሁን ቀደም እንዳልከው እነዚህ ሰዎች ይሄ ነገር ቢመጣ ልክ እንዳልከው ለመንግስት ሰራተኛው ምን እናደርጋለን? ለኢትዮጵያ ወደፊት አላማችን ይሄ ነው፣ በዚህ መልኩ እናስኬዳለን፣ ጦርነቱንስ በምን እናስቆማለን ብለው ያስባሉ እነዚህ ሰዎች። እሺ አሁን ያለውን የእርስ በርስ ጦርነት በምንድን ነው የሚያስቆሙት? የህወሓትን ችግር በምንድን ነው የሚፈቱት? የወልቃይትን ችግር ከአማራና የትግራይን ህዝብ በምን መልኩ ነው የሚፈቱት? እነዚህ ሰዎች ሐሳብ አላቸው? የኤርትራን ጉዳይ በምንድን ነው የሚፈታው? የተቀመጠ ሐሳብ እኮ የለም እኮ። ጀስት ዝም ብሎ መንግስትን ለመናድ ብቻ ወይም መንግስትን ለማውረድ ብቻ ከማሰብ በፊት ይሄ ነገር ግን አደርጋለሁ፣ ይሄ ለውጥ ሲመጣ፣ ይሄ መንግስት ሲመጣ ሲወርድ ምናምን ብለው የሚያስቀምጡት የተደራጀ ፊሎሶፊ እኮ ሊያሳዩን ይገባል እኮ። እኔ እነሱን ወይም ልከተላቸው የምችለው እኮ የሆነ ሐሳብ ሲኖረኝ ሲገዛኝ እኮ የሆነ ሐሳብ ሰጥተውኝ ይሄ ነው ሐሳቤ ለወደፊት ከአብይ መንግስት በኋላ ከወረደ በኋላ እንደዚህ ነው የምናደርገው ብለው የሆነ ፕሪንሲፕል የሆነ ነገር ለምን አያስቀምጡልንም? የሚጨበጥ የሚታይ ነገር ሰዎችን ሊገዛ የሚችል ነገር እኮ ያስፈልጋል። ለማታገልም እኮ የሆነ ሐሳብ መስጠት እኮ አለበት። እኔ አንተን የምከተልህ እኮ የሆነ ሐሳብ ስትሰጠኝ ነው። ስላልክ ብቻ እኮ አይሆንም። በተግባር እንደዚህ አይነት ነገሮች አሉኝ፣ ይሄ ነገሮች ወደፊት እንደዚህ ያስኬዳሉ የሚል ነገሮች ቢቀመጡ አሪፍ ነው ባይ ነኝ። አመሰግናለሁ። እኔ እንደሚመስለኝ የራሴ መላምት ላስቀምጥና ወደ መሐመድ ልሂድ። የብሔር ፖለቲካ በመጀመሪያ የብሔር ፖለቲካ ኦፒኒየን ሊደሮቹ የመጨረሻ አራዶች ናቸው። ፋራር የመጨረሻ እሳት የላሱ አራዶች ናቸው። ቢኮዝ የትኛውም ሌበር ፎርስ ውስጥ ገብቶ ለምሳሌ እንደ ኢትዮጵያ ፖለቲካ ይሰራለሁ ካልክ ከሁሉም ኢትዮጵያዊ ጋር ኮምፒት ማድረግ አለብን። ከመሐመድም ከየት ነበርክም ከቡኖም ከኢሊበሪ ከሶራም ከኤርታቸውም ጋር ኮምፒቲሽን ይጠብቃል።
ዘንድ ምን ያደርጋሉ? እዚህ ኮምፒቲሽን ውስጥ ገብተው ዋኝተው መውጣት ስለማይችሉ እነሱንና እነሱን መሰሎች ቀንጥሰው ይዘው ይሄዳሉ፣ ሰብረው ይዘው ይሄዳሉ። አንድ ቋንቋ የሚናገሩ ሁሉ ይጠራሩና እኛ ብቻ ተገፍተናል የሚል ትርክት ይፈጥሩና ያስጨፍሯቸዋል። ዘን የራሳቸውን ጥቅም የራሳቸውን ገንዘብ መሰብሰብ ይጀምራሉ። ገንዘብ በበቂ ሁኔታ ከሰበሰቡ በኋላ ግን ሁለተኛ ጥያቄ ይነሳባቸዋል። መኖር ይፈልጋሉ። እኚህ ሰዎች መጀመሪያ ድሃ ነበሩ። አሁን እነሱና እነሱ መሰል ሰዎች ሰብስበው ካስተላለቁ በኋላ ካጨረሱ በኋላ ገንዘብ ከሰበሰቡ በኋላ አሁን ላግዠሪ የሆነ ፈታ ብለው መኖር ይፈልጋሉ። ለመኖር ደግሞ ሊያኖራቸው የሚገባ ሀገር ያስፈልጋቸዋል። ቢሊዮን ገንዘብ ኖሮ ሚሊዮን ገንዘብ ኖሮ ሀገር ከሌለ የት ነው የምትዝናነው? አይታል። ስለዚህ ሁሉም የብሔር ፖለቲካ እነዚህ ኦፒኒየን ሊደሮች ከፊት የምትዋቸው ሰዎች ገንዘብ ይሰበስባሉ። መጀመሪያ ከሰበሰቡ በኋላ ለዛ ነው መተው እናንተ ጋር ስለ ጓዳ እያወራን እስከ መቼ ነው የምንኖረው? ስለ ሳሎናችን እናውራ ይሏቸዋል። እስከ መቼ ነው ኦሮሞ የምትለው? አሁን እንደ ኢትዮጵያ አይነት እናስብ ይላል። ኢኮኖሚካሊ ጀዋር ትላንት የነበረበት ቦታ ላይ ነው ያለው። ዛሬ ሂዝ መልታይ ሚሊዮነር ነው በገንዘብ ደረጃ። መጽሐፍም ቢሆን እየቸበቸበ ነው ያለው። ጀዋር ያለበት ኢኮኖሚ ስታተስ ዛሬ አንድ የኦሮሞ ብሔር ተወላጅ አለው። እዚህ ጋር ከምሰማቸው ዶክተሮች አብዛኞቹ የኦሮሞ ብሔር ተወላጆች ናቸው፣ ስለ መብላት ጥያቄ የሚያነሱ ማለት ነው። እነዚህ ዶክተሮች ትናንት ተማሪ በነበሩበት ሰዓት እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዊ አደራጅተ ስታስጨፍራቸው የነበሩ ናቸው። ጥያቄያቸው ተመለሰ። የብሔር ፖለቲካ ምንጊዜም ጥያቄ የሚመልሰው የህዝቡን ሳይሆን የኦፒኒየን ሊደሩን ነው። ያ ደግሞ ከሆነ የብሔር ፖለቲካ ውስጥ መሳተፍ የማትፈልጉ ሰዎች ወደ ሀሳብ ፖለቲካ መምጣት አለባችሁ ማለት ነው። በችግራችን ዙሪያ ነው መደራጀት ያለበት። ችግርህ ከአንድ የኦሮሞ ብሔር ተወላጅ ጋር ካመሳሰለ፣ ችግርህ ከአንድ ከአማራ ብሔር ኦሮሞ ከአማራው ብሔር ተወላጅ ጋር ካመሳሰለ፣ አማራውና ኦሮሞ አንድ ላይ ነው መቆም ያለባችሁ። ትግራይና አማራ አንድ ላይ ነው መቆም ያለባችሁ በሀሳብ ዙሪያ እንጂ በምትናገረው ቋንቋ አይደለም። ቋንቋ እጽዋት ቋንቋ ሌላ ነገር የለም። ደማዊ ማንነት ቢሆን ደም ቢመረመር ወይ ኦ ነው ወይ ቢ ነው፣ ሌላ ነገር የለም። ወይ ኤን ቢ ነው። ከዛ ውጪ ከገባንበት ችግር ለመውጣት ፖለቲካ መሆን ያለበት እኔና መሐመድ ብሔራችንን ካባችንን አውልቀን ሐሳባችንን አንድ ላይ ይዘን ከነየት ነበርክ ጋር ተሰብስበን በችግራችን ዙሪያ ላይ ስንደራጅ ከገባንበት ችግር እንዴት እንውጣ ብለን ስንመክር ነው እንጂ አንድ አይነት ቋንቋ ስለተናገረን ብቻ እንሰብሰብ ካለን ይሄ መቼም ከችግር አያወጣንም የሚል እምነት ያለኝና ምናልባትም ይሄ አንደኛው ሲናሪዮ ነው። ሁለተኛው ጠቅላይ ሚኒስትሩ የብሔር ፖለቲካን ዛሬ ከነጀዋር የተሻለ እየተጫወቱ ነው። የፈለገ ብትፈርጥ ብትነሳ ከጠቅላይ ሚኒስትሩ በላይ የብሔር ፖለቲካ ልትጫወት አትችልም። ስለዚህ ምንድነው እንደዛ ከሆነ ጠቅላይ ሚኒስትሩ ተጫወተ በማተሸነፈበት ሜዳ ላይ ከምትገኝ ጠቅላይ ሚኒስትሩ ምናልባት ልትገዳደርበት የምትችልበት የመጫወቻ ሜዳ ላይ ትገባለህ። which is ኢትዮጵያዊነት። ጠቅላይ ሚኒስትሩን የሚያሸንፉት በብሔር ቢሆን ኖሮ እርግጠኛ ሆኜ የምነግርህ ነገር ክርስቶስም አይለቃቸው ነበር። ክርስቶስም አላቃቸው ከብሔር ሳቢ ሲመስለኝ ሁለት ነገር ነው። አንደኛ በቂ ፎርቹን ስለሰበሰቡ ነው። ሁለተኛ አሁን ያለውን መንግስት ለማስወገድ የሚችሉት ኢትዮጵያዊ ኃይሎችን ሲያደራጁ ሁሉንም ሲያካትቱ እንደሆነ ስለገባቸው ነው። ስለ ጓዳ እናውራ፣ አሁን ስለ ብሔር የምናወራበት ጊዜ አይደለም፣ እንደ ኢትዮጵያ ሆነን እንሰብሰብ የሚል ትርክ ይዘው የወጡት ያ ነው ሊሆን የሚችለውና እናንተ ምን ትላላችሁ? በዚህ ጉዳይ ላይ እያወራን ነው። የቲፒኤልኤፍንም ጉዳይ እየነካችሁ አይ ነው ነጋዴዎችን አይ ነው ያስከፋችኋል። አይ ነው ይሄ እዚህ ቁስላቸው ላይ እንጨት እየሰደድክ ገንዘብ የምትሰበስብ አበባና አንበሳ የምትሰበስብ ለአንተ አይገባ። በተረፈ የብሔር ፖለቲካ በኢትዮጵያ ታሪክ ውስጥ የብሔሩ ጥያቄ ተመልሶ ማለት ነው። እስኪ የብሔር ጥያቄ ተመልሶላችሁ የምታውቋላችሁ ብሔርተኞች? ኦሮሞ ተመልሶላል፣ አሁንም ጥያቄ ታነሳላችሁ። አማራ ተመልሶላል፣ ትግራዋይ ተመልሶላል። ላለፉት 27 ዓመታት ከትግራይ አብራክ የወጡ ሰዎች ናቸው እንግዲህ ስልጣን ላይ የነበሩት አይደለም እንዴ? የኢህአዴግ ፈላጭ ቆራጭ የነበሩት የትግራይ ጥያቄ ተመልሶላችኋል? ባለፉት 27 ዓመታት ጥያቄ ካልተመለሰልህ ከአብራክ በወጡ ልጆች በጀቱንም ታንኩንም ይዘው ጀቱንም ይዘው ጥያቄን ካልመለሱ የብሔር ፖለቲካ የህዝብን ጥያቄ አይመልስም ማለት ነው። ስለዚህ ሌላ መንገድ ነው ማየት ያለብን፣ መማተር ያለብን ሌላ መንገድ ነው የሚል እምነት አለኝና እንዲህ የሚሉ ወገኖች ብዙ ናቸው። እናንተ ምን ትላላችሁ ለማለት ያለው ታፕ አድርጉ። ሰላም ናችሁ? እንዴት ነው? በቪዲዮ ነው እንዴ? ዛሬ በቪዲዮ ነው። ትንሽ ቆይቼ ልግባ። ችግር የለውም። እሺ እንጠብቅሻለን። የኔ ፕሪንሲፕል ከሁላችሁም ጋር በሰላም መኖር ነው። እኔ ከኦሮሞም ጋር ከትግራዩም ጋር እኔ በታምር እኔ ከእናንተ ጋር አልላተምም። የኔ ፕሪንሲፕል ከሁሉም ጋር መኖር ነው። ራስን ማዳን ነው።
ነገር ግን ለውይይት እንዲመቸን አሁን የብሔር ፖለቲካ መብቃት አለበት፣ ነገሮችን በብሔር ማየት የለብንም፣ እንደ ኢትዮጵያዊነት እናስብ የተባባሉ ነው። እናንተ ምን ትላላችሁ? የፋኖችን መግለጫ አይታችኋል? የነ ጀዋርን መግለጫ እየሰማችሁ ነው። ይሄን ነገር እንዴት ታዩታላችሁ? ያንን ነው የምናነሳው። መሐመድ ወደ አንተ ልምጣ። አንተ ነህ መሰለኝ 6 ደቂቃ አለ። እሺ ኤኒዌይስ ሁለቱም ኢትዮጵያዊ ብሔረተኝነትም ወይም ደግሞ የንዑስ ማንነት ብሔረተኞችን በተመለከተ የራሳቸው ኮንሰንስ አላቸው። በሀገራችንም ሀገረ መንግስት እሳቤ ጅማሮም እስካሁን ባለው ውስጥ የትኞቹም ግለሰቦችን ቤዝ አድርገው የመለሱ ጥያቄ አለ ብዬ አላምንም። እኔ በሁለቱም መካከሉን ነው እየዳከርን ያለ ነው። ነገር ግን እንደኔ እይታ የብሔር ፖለቲካ በቃ አብቅቶለታል ብለው የሚሉ ሰዎች ፋንታሲ ውስጥ ያሉ ናቸው ብዬ ነው የማስበው። ምክንያቱም አዲስ ጅማሮ ያለው ከሀገራዊ ማንነት ወይም ደግሞ ከፍ ካለው የናሽናሊዝም እስከዛሬ ምንም ጥቅም አላገኘሁም ብሎ በራሴ ማንነት ላይ ተሰልፌ ጥያቄን ማስመለስ እችላለሁ ብሎ የሚል ኃይል ባለበትና በጣም ስትሮንግ እየሆነ በመጣበት መንገድ ውስጥ የብሔር ፖለቲካ አልቆለታል ብሎ በዛ ልክ አናሊሲስ መስጠት የሚያስችል መረጃ አለን ብዬ ማሰብ አልችልም እኔ ነው። ነገር ግን ብሔረተኞች መጨረሻ ግባቸው ምንድነው ካልክ፣ ብሔረተኞች መጨረሻ ላይ ሁሉም ጥያቄያቸውን አድሬስ ከተደረገላቸው በኋላ ሀገር ላይ ነው የሚቆሙት። ከንዑስ ማንነት ወደ አብይ ማንነታቸው ነው የሚሰበስቡት ብዬ አምናለሁ። ያ መጪ የሚመጣበት ጊዜ ይኖራል ወይ? ሊመጣ ይችላል። ነገር ግን አሁን ባለን ተጨባጭ ግን የብሔር ፖለቲካ የሚባለው በቃ አክትሞለታል አብቅቶለታል ብሎ ማለት የሚያስችል ድምዳሜ ላይ ያደርሰናል ብዬ አላምንም። ይሄ የራሴ የግል ኦፒኒየኔ ነው። ከዛ ባሻገር ጀዋር መሐመድ የብሔር ፖለቲካን የሚያቀነቅኑ ሰዎች እንደ ሀገር የሀገር ጉዳይን ሲያነሱ አይ የአብይ ብሔረተኞች ሆነዋል የሚያስብለው ራሱ አናሎጂ ላይ ራሱ ግልጽ አይሆንልኝም። ለምሳሌ አንድ የአማራ ብሔረተኛ ነኝ የሚል ቱባ አካል እንደ ጥቅል ደግሞ የኢትዮጵያን ችግር ሲያነሳ አይ በብሔረተኝነቱን ትቶ ወደ ኢትዮጵያዊ ማንነት ተመልሷል ወይም ደግሞ በኢትዮጵያዊ ማንነቱ ሊያጨበጭብ እየሞከረ ነው ብለን የምንል ከሆነ አይ ቲንክ ዊ አር ራሳችንን በሰውየው ጫማ ውስጥ አስገብተን ነው እየተናገርን ያለ ነው ማለት ነው። without knowing anything about that person ማለት ነው። ስለዚህ በዛ ነገር ብናየው የተሻለ ነው ብዬ ነው የማስበው። ምናልባት ቅድም ተቆርጦ ያሳየኸው እንትን አለ። ምናልባት ጀዋር መሐመድ ጤና ባለሙያዎች ጋውን ለብሰው ነው ስቴቶስኮፕ አድርገው ነው ይዘው ነው የወጡት ለተቃውሞ ወይም ደግሞ ድምጻችን ይሰማ ያሉት። ነገር ግን መከላከያው this is fact እኮ ነው ቴዲ፣ this is not politics። ለምንድን ነው ጀዋር ሲናገረው ፖለቲካ የሚሆነው? ይሄን ንግግር አንድ ጊዜ የተናገሩ ሰዎችን የምናገረው አለኝ። ሲቪሊያንስ አዘ ሲቪል ነው የሚወጡት። ደይሮና ስክሪፕቶ ነው ያላቸው፣ የጤና ባለሙያዎች ስክሪፕቶ ነው ያላቸው፣ ስቴቶስኮፕ ነው ያላቸው፣ ጋውን ነው የሚለብሱት ሁሉም። ስለዚህ ምንም ቫዮለንት ኔቸር የላቸውም ብለህ ጥያቄያቸውን ሰፕረስና ኦፕረስ አታድርጋቸው ነው። የአማርኛ አንድ ጥያቄ ልጠይቅ። ኦኬ አሁን እነዚህ ዶክተሮች እና የሕክምና ባለሙያዎች ናቸው ለሰላማዊ ሰልፍ የወጡት አይደለም? የህልውና ጥያቄ አንስተው ነው የወጡት። ያ እኔ ይህን ሳነሳሳል ዝም ብዬ አይደለም። ምናልባት ከዚህ ቀደም ሳስደምጣችሁ አንድ ድምፅ አለ ከሀገር መከላከያ ሰራዊት ጀነራሎች ጋር በቅርበት እየሰራ እንደሆነ የተናገረበት ፋይሉ አለኝ እዚህ። እንደውም ስለ አሳሳቁ ስለ ጀስቸሩ ትንታኔ የሰጠውበት አንድ እንትን አለ። ከሀገር መከላከያ ሰራዊት አመራሮች ጋር በቅርበት እየተነጋገረ እንደሆነ የተናገረ ያለ አክቲቪስት፣ ምናልባትም ኩዴታ ሊኖር እንደሚችል ጥቆማ የሰጠ አክቲቪስት አሁን በሕክምና ሰዎች ስም ማይደርስ መስሏት እንትን ላይ ምናምን የሚል ተረትና ምሳሌ ጨምረ የሀገር መከላከያ ሰራዊት ነገ ከነገ ወዲያ በምን እንደሚጠይቅ የምታየው ይሆናል ሲል ምናልባትም እነዚህ የሕክምና ሰዎች ጥያቄያቸውን እያቀረቡለት ያሉት አካል አሃ ለካ ይሄ የተቀናጀ ነገር ነው ብሎ ጥያቄያቸውን እንዳይመልስ እንቅፋት አይሆንም ወይ? ሁለተኛ ተናጋሪው ራሱ በሕክምና ሰዎች ጥያቄ ስም የራሱን አጀንዳ እያስፈጸመስ አይደለም ወይ? ምን ያገናኘዋል? ከዚህ ቀደም በነበረው ኢንተርቪው ከጀነራሎች ጋር ለኩዴታ በሚያመች መንገድ እየሰራ እንደሆነ ቃል በቃል ተናግሯል።
ቃል በቃል አሁን አዎንታዊ ንግግር በሚመስል መንገድ አሉታዊ መልእክት ማስተላለፍ ሳይሆንም ወይ አሁን ለምሳሌ ልክ የሀገር መከላከያ ሰራዊትም የደሞዝ ጥያቄ እንዲያነሳ የሚያጨር ነገር ይሄ ኦኬ፣ ነገ እናንተም ቆይ ጥያቄ ስታነሱ እንደዚህ ከሆናችሁ አይመለስላችሁም። ስለዚህ ጥያቄ ስታነሱ በአፈሙዝ ጠይቁ ዘንድ የሀገር መከላከያ ሰራዊት አፈሙዝ ይዞ ቢነሳ እዛች ሀገር ላይ ምንድን ነው የሚፈጠረው? መልእክቱን ነው ማየት ያለብንና ከዛ አንፃር ላይ ይሁን ወይ ጥያቄ አሁን ይኸውልህ የኮንስፓይሬሲ ቲዮሪስት እንደሆን ካል አንተ የምትናገረውንም በኮንስፓይሬሲ ላይ ይችላል። አንተ አሁን እዚህ ቤት ውስጥ ይሄን አጀንዳውን ይዘው መተህ ስታወራ ሰዎች ኮንስፓይር እያደረገ ነው ብሎ በኔጌቲቭ ሊተቹ ይችላሉ። በኔጌቲቭ አንተን ሐሳብህን ማኒፕሌት ያደርጉ ይችላሉ። እኔ በዛ አይደለም ማየው። እየተናገረ ያለው ሙሉን ኢንተርቪውን አዳምጫለሁ። ከዚህ በፊትም የጀዋርን ንግግር በተለይ ሃይፖቴቲካል ኦፕሽኖች ብሎ ያስቀመጣቸው 3 ነገሮችን ነው አንተ ዳይሬክትሊ በዛ መልኩ የሆነ ነገር ይመጣል ብሎ ፈርም የሆነ አቋም እንዳለው አድርገህ እንትን ያደርገው የተቸው አሁን ማለት ነው እንጂ ኢንተርቪውን 4 ጊዜ አዳምጫለሁ። ከሞገስ ጋር የተነጋገረው ኢንተርቪው ፕላስ ደግሞ ከሪዮት ጋር የተናገረው ኢንተርቪውን አዳምጫለሁ። እያስቀመጠው ያለው እንደ አንድ ፖለቲካውን አንደርስታንድ እንደሚያደርግ ግለሰብ እንደ አንድ የለውጡ አካል እንደነበረ ግለሰብ አሁን ላይ ያለውን ችግር በተመለከተ ምን ሊሆን ይችላል ብሎ ሲጠየቅ የፖለቲካል ላስደምጠን በጊዜ ያስታሉ ከማም ላስደምጠሽ ይሰማችኋል? አይሰማም። ኦኬ ይሄ አድምጡት በጣም በሰከንድ ወዲያ ሪፕሌስመንት ብለው አብይ ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ነው። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱ ወይ በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ያውቃቸዋሉ። በቶስ at some point እርምጃ ራሳቸውንና ሀገር የማደን እርምጃ ብሎ ደንግጦ ነው ከአንደበቱ የመለሳት። ማናችሁም ልብ ያላላችኋት ኢንተርቪው ናት እቺ። እኔ አስደምጫቸዋለሁ። ኦኬ ጨርስ ነው ቆይ እርምጃ በዙሪያ ያሉ ጀነራሎችን አውቃቸዋለሁ። አንደኛ ይሸኙታል። ልብ በል ፖለቲካል ተርሚኖሎጂ ነው። እርምጃ አሳሲኔሽን ሊሆን ይችላል። ግን ቶሎ ብሎ ከአንደበቱ የመለሳትን ንግግር አልመጠልኝ ስሙት። ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ። አሳሲኔት ሊያደርጉት ይችላሉ ኤኒ ታይም። ከጀነራሎቹ ጋር የተነጋገርኩ ነው ያለ ሰውዬ ኦልሬዲ እየተነጋገርኩኝ ነው። አብዛኞቹ ጀነራሎች ከኔ ጋር ቀርበት አላቸው። ስለዚህ ሪስክ ካልኩሌት ያደርጋሉ። በማንኛውም ሰዓት እርምጃ ሊወስዱበት ይችላሉ ካለ አሁን የጤና ባለሙያዎችን ጉዳይ ከሀገር መከላከያ ሰራዊት ጋር አቅርበ ያልከው እኮ ትክክል ነው። ኢንቴንቱን ነው ማለት ኤክስትኒክቱ አንተ እንደምትለው ምናልባት ላዩን ስታየው ሲምት ላይ ጉድ ሊሆን ይችላል። ኤክስኪዩት የሚያደርግበት መንገድ ግን ለሀገር ደንጀረስ አይደለም ወይ ነው እያልኩ ያለው። ያ እንግዲህ ቴዶ ሁላችንም የራሳችን ሌቨል ኦፍ ኮንሽስነስ አለን፣ ነገሮችን የምናይበት። ዩ አር ጆርናሊስት፣ ነገሮችን በምትፈልገው መልክ ማቅረብ መብት ነው። ነገር ግን እዚህ ጋር እያስቀመጠ ያለው ኦፕሽን ነው። ፖለቲካል ሶሉሽኑ ሊመጣ የሚችለው በምን ኦፕሽን ነው ብሎ ለተጠየቀው 3 ነገሮችን አስቀምጧል። እኔ በዛ ነው የምረዳው። ነገር ግን ሰዎች ይሄንን ሚስ አንደርስታንድ ሚስዩዝ ሊያደርጉት ይችላሉ። ስትሬት ፎርዋርድ መናገር እኮ የሚከብድ ነገር አይደለም። ከፈለገ እንደዛ ነገር ያሰበ ቢሆን። በነገራችን ላይ እኔ የምረዳው አሁን ላይ ራሱ ጀዋር እያደረገ ያለው ከባለፈው ጊዜ ጀምሮ ባለፈውም ታስታውሳለህ ከጊዜ ጀምሮ የነበረው የሰራቸው ያሉት ነገሮች መንግስት ራሱን እንዲያይ አድርጎታል ብዬ ነው የማስበው። አንላይክ የመንግስት ካድሬዎች ወጥተው የባጤ ቆጡን ከሚያወሩት ይልቅ 1% ኢንተርናሊ ራሱን ኢቫሉዌት እንዲያደርግ እያደረገ ያለው ጀዋር ነው ብዬ ነው የማምነው። ያንን ክሬዲት ሊወስዱለት ይገባል ብዬ ነው የማስበው። እንደሌሎቹ የሆነ አንድ ፖዚሽን ተቀብሎ መቀመጥ ይችላል አይደል?
there anyone legitimate ኢትዮጵያን ፖለቲካ ውስጥ ጆሃር ሌጂቲሜት ከሚሆኑባቸው ቦታዎች በላይ ሌጂቲሜት የሚሆኑ ሰዎች አሉ ብለህ ታምናለህ? ምንም እንትን ማለት የለብን። ለምሳሌ አንተን የሆነ ቦታ ቴዲ ሌጂቲሜት ይሆናል ወይ ብሎ ቢጠይቁኝ ካለ ሬፑቴሽን አንስቼ ሌጂቲሜት ነው ብዬ ለመናገር የማፍርበት ጉዳይ ስለሌለኝ ማለት ነው። ነገር ግን የኛ ሀገር ፖለቲካ የካራክተር አሳሲኔሽን ፖለቲክስ ዶሚኔት ያደረገበት ስለሆነ ነው እንጂ ገለልተኛ ነን ብለን የምናስባቸው ሰዎች ለምሳሌ እኔም ማምነው ቴዲ የመንግስት ገለልተኛ ነው ብዬ ነው ማምነው። ሰዎች የተለያየ ሐሳብ ሊኖራቸው ይችላሉ። የመንግስት ቅጥረኛ ነው ብለው የሚናገሩ ሰዎች አሉ፣ ሁሉ ጊዜ የምትሰማው ማለት ነው። I don't buy their gut። ነገር ግን ቴዲ የሚያየው ከሀገር ፐርስፔክቲቭ ከሆነ ከብልጽግና ወይም ከአብይ አህመድ ፐርስፔክቲቭ የምታይ ከሆነ ይሄ ንግግር አብይ አህመድን ኢንዳንጀር ሊያደርገው ይችላል ብለህ ትጨነቅ ትችላለህ። ነገር ግን ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ምን አይነት እርምጃ? ሀገርን የማትረፍ እርምጃ ሊወስዱ ይችላሉ። ሀገርን ለማትረፍ የሚወስዱት እርምጃ በምንድን ነው? መልቲፕል ዌይዎች አሉት። መልቲፕል ዌይዎች ማለት ነው። እርምጃ የሚለውን ተርም ግን አሳሲኔት ማድረግ ብቻ ነው ብለን ከወሰድነው ሊንጉስቲካሊ ራሱ ተሸውደናል፣ ወይም ደግሞ ሌላ ህቡ የሆነ የፖለቲካል ኮንስፓይረሲ እየሰራን ነው፣ ሰዎችን ብሬን ዋሽ እያደረግናቸው ብዬ ነው የማስበው። ለዛ ነው ፈርምሊ ይሄን ነገር የማልወስደው ማለት ነው። እርምጃዎች ውስጥ ኦፍ ኮርስ አሳሲኔሽን ሊኖር ይችላል፣ ወይም ደግሞ መንግስቱ ኃይለማርያም ፕሌን አዘጋጅተው እነ ካርተር እንዳስወጡት በዛ መልኩ ሊወጣ ይችላል፣ ወይ ወደ ኤሚሬት ሊሄድ ይችላል፣ ወይም ወደ ሆነ ሊሆን ይችላል። በጣም ብዙ አይነት ዳይሴክት ሊደረጉ የሚችሉ ሂደቶች ሊከሰቱ ይችላሉ። ይሄንም በዛ እንውሰደው። ከዛ ውጪ ግን አሁን ላይ የተናገረው አሁንም ግልጽ መናገር ያለብን አንድ ሲቪል ሰርቫንት አርምድ የሆነ ሲቪል ሰርቫንት ጥያቄ የሚጠይቀው ሲቪላይዝድ በሆነ መንገድ ነው። ያንን አንደርስታንድ አድርጉ። ወታደሩ ቢሆን የሚጠይቀው በምንድን ነው? ወታደሮች በነገራችን ላይ የሕክምና ባለሙያዎች ወታደሮች አሉ ታውቃለህ አይደል? ከሲቪልም በመከላከያም ወይም ደግሞ በፖሊስ ሆስፒታሎችም ተመርቀው የሚገቡ የሚሰሩ ወታደሮች አሉ። ደብል ታይትል ያላቸው ማለት ነው። በሕክምናውም ታይትል ያላቸው ወታደሮች ስለሚሰሩ ማዕረግ ያላቸው ማለት ነው። በኮሎኔል ደረጃ፣ በአስር አለቃ፣ በመቶ አለቃ ደረጃ ያሉ ማለት ነው። እነዚህንም ታሳቢ ማድረግ አለብን። በነገራችን ላይ እነዚህ ሰዎች በሚሰሩት በሚከፍሉት መስዋዕትነት ልክ የማይከፈሉ ከሆነ they will join the medical professionals። ምክንያቱም አንድ ትልቅ አምብሬላ አላቸው የሕክምና ባለሙያ የሚያስብላቸው። ስለዚህ የነዚህን ጤና ባለሙያዎች ችግር without any omission deletion and then disregard በሚገባው መልኩ ሀገሪቱ በሚፈቅደው መልኩ መልሱለት ነው። ለምሳሌ ያነሳውን እና አንተ የምታነሳው ነው። ለምሳሌ በ10 ቢሊዮን አዲስ ቤተ መንግስት ከመስራት ይልቅ የሚቀድመው ለ120 ሚሊዮን ማህበረሰብ የሚያገለግለውን 0.1% የማይሞላውን የጤና ባለሙያ ችግር መፍታት ነው ወይስ 10 ቢሊዮን አውጥተህ ሌክዠሪ በልቶ በማያድር ማህበረሰብ ውስጥ ሌክዠሪ ቤተ መንግስት መስራት የሚቀርበው? ይሄንን መናገር ፖለቲሳይዝ ማድረግ ነው ብሎ ማሰብስ ምንድነው? this is fact እኮ አይደል እንዴ? ይሄ ፋክት ነው። በጤና ባለሙያዎች ጋር ተያይዞ ይሄ ነገር ሲነሳ ፖለቲካ ሆነ ብለን ማለት የምንችለው ነው ብዬ አላምንም። ለምሳሌ እዚህ ጋር ተናግሯል ብሎ በደል ለምሳሌ 50 ሺህ ብር። በነገራችን ላይ የብልጽግና መንግስት ለዩቲዩበር ለሱ አፈቀላጤ ለሆኑ ዩቲዩበሮች እስከ 200-300 ሺህ ብር ይከፍላል እየተባለ ይወራል። እኔ እየተባለን ያልኩ ምንም መረጃ የለኝም፣ ፋክቹዋል የሆነ ሰነድ የለኝም። ያን የሚያደርገው ለምንድን ነው? የራሱን ስታተስ ኮ ቢልድ ለማድረግ ነው አይደል? ይሄን ከሚያደርግ ችግሩ መፍታት አይቀልም። ይሄን ከሚያደርግ ለአንድ እዚህ ግባ አንተ የምታጠናክረውን አዘ ጆርናሊስት የምታጠናክረውን መረጃ ፋክት ቼክ አድርጎ ሶርሱን ኢቫሉዌት አድርጎ መረጃ ለማያቀናብር ኢቭን ዘመኑ የዋጀውን ኤዲቲንግ እንኳን መስራት ለማይችል ሰው 200-300 ሺህ ብር እየከፈለ ተሳደብልኝ ብሎ የሚቀጠር መንግስት ይሄን ነገር ሲነሳ ፖለቲሳይዝ አደረጉብኝ ብሎ ማለት ምን ማለት ነው? የኔ ጥያቄ ይሄ ፖለቲሳይዝ ተደርጓል ማለት ሳይሆን ኢቭን ሰላም የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ማለት የምፈልገው ወታደር የነበሩና ድሮ ባለስልጣን የነበሩ ሰዎች ያው አዛውንቶች አይደለም የሚያስተዳድሩት፣ ወጣቶችና ያው የነገ ሀገር ተረካቢ ነው የሚያስተዳድሩት። አሁን ደግሞ ያው እነኚህ ሽማግሌዎችና ለራሳቸው ጥቅም ሲሉ
ብሔርን ከብሔር ጋር ሲያጋጩ የነበሩና ለራሳቸው ጥቅም ሲሉ ሀገሪቷን ወደ ግጭት የሚያመሩ ሰዎችን እኛ ለራሳችን ተነጋግረን ተወያይተን እነዚህ ሰዎች